ሰላም ጤና ይስጥልኝ ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው በዚህ ቻናል ዘወትር ሰኞ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን በዛሬው የትረካ ሰዓታችን ዶክተር ያዕቆብ ኃይለማርያም አሰብ የማናት በሚለው መጽሐፋቸው ጠቅላይ ሚኒስትር መለስ ዜናዊ መልስ ያልሰጡበት ግልጽ ደብዳቤና የአሰብ ጉዳይን እንዲሁም ዘር ከልጓም ይስባል እንደሚባለው የነመለስ ነገር በአሰብ ጉዳይ ላይ የነበራቸውን አቋም አሰብ እንደምን እንደተሸጠች የዳሰሱባቸውን ተጨማሪ ምዕራፎች እንደዚህ አሰናዳ ነው ይህ የዶክተር ያዕቆብ ኃይለማርያም አሰብ የማናት የተሰኘው መጽሐፍ ለመጀመሪያ ጊዜ ለህትመት የበቃው በ2003 ዓ.ም መሆኑን ለማስተዋወስ እንወዳለን ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እስከ ትረካው ማብቂያ ድረስ አብራችሁን ቆዩ ኤርትራውያንና ኢትዮጵያውያን በደም በቋንቋ በባህልና በሃይማኖት የተሳሰሩ ለመሆኑ ተደጋግሞ የተባለ ነገር ነው ምናልባት ተደጋግሞ ያልተባለ ነገር ቢኖር ስውርም ይሁን ግልጽ በቃላት አይገለጥ እንጂ ሁለቱም ህዝቦች አንዱ ላንዱ ያለው የውስጥ ተሰስርና የወገናዊነት ስሜት ነው ኢትዮጵያውያን ከሀገራቸው ቀጥሎ የሚቀሰቅሳቸው ነገር ቢኖር ከሌላ ከየትኛውም ሀገር በፊት የኤርትራ ጉዳይ ነው ምናልባት ብዙ ኢትዮጵያውያን የኤርትራ መገንጠል ጊዜያዊ ቁጣ ቢያሳድርባቸውም የነበረው ችግር ከመገንጠል በመለስ ሊፈታ ይችል ነበር የሚል እምነት ቢኖራቸውም መገንጠሉ ያ ልዩ ውስጣዊ ስሜትን ሊሰርዙ አልቻለም ስንቶቻችንን ከኤርትራውያን ወንድሞቻችንና እህቶቻችን ጋር አንድ ክፍል ቁጭ ብለን የተማርነው ስንቶቻችንን አንድ ማዕድ ቁጭ ብለን እንጀራ የቆረስን ከዚያም አልፎ ስንቶቻችንን በራሳችን ወይም በልጆቻችን የደም ስር ኤርትራዊ ወይንም ኢትዮጵያዊ ደም የሚንቆረቆረው ኢትዮጵያውያን ይሸሽጉት እንደሆነ እንጂ ለኤርትራውያን ያላቸው ስሜት ለኬንያውያን ለሱዳናውያን ወይንም ለሶማሊያውያን ካላቸው ስሜት ፍጹም የተለየ ነው ኤርትራውያንም እንዲሁ ጊዜያዊ ጥላቸው የወንድማማች ስለሆነ አንዳንዴ በከረረ መልኩ ቢገለጽም ዘላቂነት ግን የለውም ይህ ስሜት በሳይንስ መርምሮ ተንትኖ ምን እንደሚመስል ማስረዳት አይቻልም ስሜት ስለሆነ ሆኖም ስሜቱ ምን እንደፈጠረ ግን መረዳት ይቻላል ዘር ከልጓም ይስባል የሚለው ብሂል የኢትዮጵያንና ኤርትራውያንን ሁኔታ እውነትነቱን ሲያረጋግጥ ታሪክ ባህል ቋንቋ ወዘተ ለትስስሩ ገመድ ተደራቢ ናቸው ኤርትራን በውል ለመደምሰስ የሚቃጣ ኃይል ቢነሳ ኤርትራን ለመታደግ ኢትዮጵያውያን ወዶ ዘማቾች ማግኘት አይቸግርም በኤርትራውያን በኩልም ይሄው ነው ነበርም ለዚህም ዘርአይ ድረስ አብርሃም ደቦጭ ሞገስ አስገዶም ሌሎችም ለኢትዮጵያ ነጻነት የተዋደቁ እጅግ ብዙ ኤርትራውያን ሕያው ምስክሮች ናቸው በኤርትራ ሙዚቃ ስሜቱን ማይነካ ኢትዮጵያዊ በኢትዮጵያ ሙዚቃ መንፈሱን ማይረካ ኤርትራዊ ይገኛል ምናልባት ከአረብ ሀገራት ውጪ እንደ ኢትዮጵያውያንና እንደ ኤርትራውያን ለሁለት የተከፈለ ተመሳሳይ ህዝብ በአፍሪካ የለም ማለት ይቻላል ተመሳሳይ ፊደል ተመሳሳይ ቋንቋ ተመሳሳይ አለባበስ ተመሳሳይ ምግብ ተመሳሳይ የጸሎት ሥርዓት ተመሳሳይ የሙዚቃ መሳሪያና ሙዚቃ ተመሳሳይ መልክ ተመሳሳይ ስሞች ተመሳሳይ አተራረስ ተመሳሳይ የኑሮ ዘይቤና ተመሳሳይ አስተሳሰብ ያላቸው ሁለት ሀገራት በዓለም ጥቂቶች ሲሆኑ በአፍሪካ ከኤርትራና ከኢትዮጵያ ውጪ ሌሎች የሉም ማለት ይቻላል ይህም ሲባል በኤርትራም ሆነ በኢትዮጵያ ከዚህ በተመሳሳይነት ከተሰለፉት ህዝቦች ውጪ ሌሎች ለየት ያሉ ቋንቋም ሆነ ባህል ያላቸው ህዝቦች የሉም ማለትም አይደለም የነዚህ የሁለቱ ሀገራት የዘለቄታ መጻኢ ዕድል የተሳሰረ መሆኑ ግልጽ ነው በሃበሽ ላይ ከተሰነዘረ ጥቃት ይወያድር እንደሆነ እንጂ ኤርትራም አታመልጥም በኤርትራም በኩል እንዲሁ ያንዱ ጠላት የሌላው ጭምር መሆኑ የአረብ ካባ የደረበ ጊዜያዊ ማሞካሸት ሐቁን አይሽረውም ካፍንጫቸው አርቀው ሊያዩ ባልቻሉ ወይንም ህሊናቸውን ስልጣን በጋረዳቸው አንዳንድ መሪዎች ምክንያት በሁለቱ ወንድማማችና እህትማማች ህዝቦች መካከል የተሸነቆረው ጠላትነት በህዝቡ ውስጥ ሊሰርጽ አለመቻሉ ኃላፊነት በጎደለው መልኩ አንዳንድ ኤርትራውያን ከኢትዮጵያ በተባረሩ ጊዜ ህዝቡ ሊያስጠላቸው ሳይችል ሲቀር በእንባ እየተራጨ እንደሸኛቸው በቂ ማስረጃ ነው እንዲሁም ፍጹም ሰብአዊ ርህራሄ በራቀው መልኩ ሻቢያ አስመራን በተቆጣጠረ ማግስት ስፍር ቁጥር የሌላቸው ኢትዮጵያውያን ከኤርትራ ሲያባረር ህዝቡን አማክሮ ሳይሆን እንዲያውም ከህዝቡ ሸሽጎ ነው
የሁለቱም ሀገራት መሪዎች ይህንን ወንድማዊና እህታዊ ትስስር እንደማይፈልጉት ከአንድ ምሳሌ ማረጋገጥ ይቻላል። የኤርትራ ሕዝብ ነፃነት ትመርጣለህን ተብሎ ለሚቀርብለት ጥያቄ ማለትም ለሪፈረንደሙ ጥቂት ቀናት ሲቀሩ የሕዝቡን ትስስርና ታሪኩን በጥልቀት የሚያውቁ ኢትዮጵያውያንና ኤርትራውያን በሰላምና ልማት ኮሚቴ አዘጋጅነት በቪዲዮ የተቀረጸ ውይይት አድርገው ነበር። እነዚህ ታዋቂ ግለሰቦች ሌተናንት ጀነራል ጃጋማ ኬሎ፣ ዶክተር ደጃዝማች ዘውዴ ገብረስላሴ፣ ፕሮፌሰር መስፍን ወልደ ማርያም፣ አቶ ተፈሪ ብርሃኔ፣ ፕሮፌሰር ሕዝቅያስ አሰፋና አቶ ሳሙኤል አለማየሁ ሲሆኑ ውይይታቸው ያተኮረው በኢትዮጵያ ሕዝብና በኤርትራ ሕዝብ መካከል በነበረውና ባለው ትስስር ላይ ሆኖ ይህንኑ እጅግ በሚመስጥ መልኩ ካስረዱ በኋላ ይህ ትስስር በጊዜው ሆይሆይታ እንዳይበጠስ በእጅጉ ተማጽነው ነበር። በመቀጠልም ሁለቱ ሀገራት ለጊዜው በነበረው ትስስር የማይቀጥሉ ከሆነ መተላለቅ እንዳይኖር ለኤርትራና ለኢትዮጵያ ሕዝብ ተማጽኗቸውን አቀረቡ። ይህ በጥልቅ ዕውቀት የተከሸነ ስሜትን የሚቀሰቅስ ምልጃና ቤቱታ በከፍተኛ ወጪ በቪዲዮ ከተቀረጸ በኋላ በኢትዮጵያም ሆነ በኤርትራ መገናኛ ብዙሃን ለሕዝቡ እንዳይተላለፍ ታገደ። የታገደውም ቀደም ሲል በመሪዎች ተወስኖ የነበረው ኤርትራን የመገንጠል ሂደት ያደናቅፋል ከሚል ነበር። እንዲያውም ይህንኑ ውይይት ባዘጋጀው በዚህ ጸሐፊ ላይ ከፍተኛ ወቀሳና ውግዘት ደርሶበታል። ለኤርትራ ሕዝብ የቀረበለት ጥያቄ በራሱ የኤርትራንና የኢትዮጵያ መሪዎች የፈለጉትን ውጤት የሚያስገኝ ሲሆን ሕዝቡ በመገንጠሉ ሊከተል የሚችለው አደጋ የሚቀርበት የጋራ ጥቅም እንደ አገርነቱና እንደ ሕዝብነቱ ምን ያህልስ እንደሚያሳሳው በሚገባ ባልተገለጸለት ሁኔታ ሕዝቡ መገንጠልን ቢመርጥ ምንም አያስገርምም። አርቆ አስተዋይ መሪዎች ኖረው ሁለቱ ሀገራት በሆነ ትስስር ተያይዘው ወይንም ተዋህደው የኤርትራ 5 ሚሊዮን ሕዝብ ከኢትዮጵያውያን 90 ሚሊዮን ጋር ተደምሮ ሁለት ስትራቴጂክ የሆኑ የባህር በሮች፣ ሰፊ ለም የእርሻ መሬት፣ መጠነ ሰፊ የውሃ ሀብት ያለው ይህ ፌደራላዊ ወይንም አህዳዊ አገር ምንኛ ጠንካራ የማይበገርና የበለጸገ አገር ሊሆን ይችል እንደነበር በመናባችን ስንቃኘው በራሱ ያማልላል። በቅርብ ጊዜ አንዳንድ ኤርትራውያንና ኢትዮጵያውያን በውጭ አገር የኢትዮጵያና የኤርትራ የወዳጅነት መድረክ አቋቁመው ይህ የሁለቱ ሀገራት መሪዎች የበጠሱትን የትስስር ገመድ እንዴት መቀጠል እንደሚቻል በሰከነ መንፈስ የጀመሩት ውይይት ይበል የሚያሰኝ ነው። የዚህ ውይይት ዋነኛ ቀስቃሽ የሆኑት ፕሮፌሰር ተስፋጽዮን መድህኔ በአንድ ወቅት የኢትዮጵያና የኤርትራ ትስስር መቀጠል አለበት በማለት የጻፉት የአንድነት ጥሪ አቶ መለስ ዜናዊ የኤርትራ ትግል ቁልቁል አይደፋም በሚል የመልስ ምትና ሌሎችም ጸረ አንድነት ኃይሎች ፕሮፌሰሩን ማብጠልጠላቸው ፕሮፌሰር ተስፋጽዮን ከቁብ ሳይቆጥሩት ዛሬም ይህንኑ ትግል በግንባር ቀደምነት ሲጀምሩ በአርቆ ሐሳቢነታቸውና በድፍረታቸው እናደንቃቸዋለን። የዓላማ ቢሳካ የኢትዮጵያን የባህር በር መዘጋት ሊያመጣ የሚችለው አሰቃቂ መዘዝ ከባምከንም በላይ ምናልባትም በምስራቅ አፍሪካ አንድ የበለጸገች የታፈረችና የማትበገር ፌደራላዊ ወይንም አህዳዊ አገር ብቅትል ይሆናል። አሁን ያለው ነባራዊ ሁኔታ እንደሚያሳየን ኢትዮጵያ የባህር በር ተዘግቶባት ህልውናዋና ልማቷ አደጋ ላይ ወድቆ ይገኛል። ይህ በሆነበት ሁኔታ ኢትዮጵያውያን የባህር በርን በተመለከተ አፋቸውን ዘግተው መቀመጥ ለአገራቸው ያለባቸው ግዴታ መጣስና አባቶቻቸውና እናቶቻቸው የጣሉባቸውን አደራ መብላት ነው። በኢትዮጵያ የባህር በር መዘጋት ምክንያት ኢትዮጵያውያን የሚሰሙትና የሚያንጸባርቁት እጅግ የከረረ ምሬትና ቁጭት ኤርትራውያን በፍትሃዊነት ከወንድማማችነትና ከመልካም ጉርብትና አንጻር ማየት ይጠበቅባቸዋል። ኤርትራና ኢትዮጵያ አንድ አገር ሆነው ለ40 ዓመት አብረው በቆዩበት ጊዜ ሁለት የባህር በር የነበራት ሀገር ጻፊ ትዕዛዝ አክሊሉ ሀብተወልድ በተባበሩት መንግስታት ፊት ቆመው አድማጩን ባስደመመ ንግግራቸው ኤርትራ ሁለት የባህር በር ሲኖራት ኢትዮጵያ እንዴት ወደብ አልባ ትሁን ብለው የጠየቁት ጥያቄ ዛሬም አግባብነት ያለው ሆኖ ብቅ አለ። ለመሆኑ ኢትዮጵያውያን በኤርትራ መገንጠል ምን ይሰማቸዋል ቢባል ያንዳንዱ ግለሰብ ስሜት ለአገሩ ካለው ፍቅር ጋር የሚመጣጠን ነው ማለት ይቻላል። ለአንዳንዱ የአገር መቆረስ ከዳቦ መቆረስ አስበልጦ ማያይ ሲሆን ሌላው ደግሞ ፕሮፌሰር መስፍን ወልደ ማርያም እንዳሉት ብዙ ሰዎች መገንጠልን በጣም ይጠላሉ፣ እንደ ሞት ይፈሩታል። ስለሆነም አብዛኛው ኢትዮጵያዊ የወንድሞቻችንና የእህቶቻችን መለየት አሳዝኖታል ቢባል በበቂ አይገልጾም። ያም ሆኖ ግን ዛሬ የኤርትራን መገንጠል ብዙ ኢትዮጵያውያን ተቀብለውታል። አምባሳደር ዘውዴ ረታ ስለ ኤርትራ ነፃ መንግስት ሆኖ መቋቋም ያሉት ዛሬ የአብዛኛውን ኢትዮጵያዊ ስሜት ያንጸባርቃል ማለት ይቻላል።
አምባሳደር ዘውዴ ኤርትራውያን በቅጡ አስበውበት ከሆነ ኢትዮጵያዊነት ጎርቶናል፣ ነፃ መሆን ይጠቅመናል ብለው ለብዙ ዓመታት ተዋግተው መለየትን የመረጡት ወንድሞቻችንና እህቶቻችን ኤርትራውያኖች ስለሆኑ ምርጫቸውን እንቀበላለን። ሆኖም ኢትዮጵያውያን አንድ የማንቀበለው ነገር ቢኖር ከቀይ ባህር በእግር መንገድ ርቀት የሚገኘውን አሰብን ለቀን ህልውናችንን እድገታችንን ለአደጋ ለማጋለጥ ፈቃደኛ ባንሆን ተወቃሽ አንሆንም። በኢትዮጵያ የባህር በር መዘጋት ከኢትዮጵያውያን የሚደመጠው ምሬት ኤርትራውያንን ማስከፋት አይገባውም። ኤርትራውያን ስለ አገራቸው የሚሰማቸውን ያህል ሁሉ ኢትዮጵያውያንም ይሰማናል። እኛም እንደ ኤርትራውያን አገራችንን እንወዳለን። አቅማችን በፈቀደ መብትና ህጋዊ ጥቅማቸውን ለማስጠበቅ እንጥራለን። በተለይም አንዲት ጋት መሬት በሌላው የማያስነካ የኤርትራ መንግስት ኢትዮጵያ ተቆርቋሪ ስለሌላት ብቻ የባህር በር ይቀርቀርባት ማለት ኢትዮጵያውያን መቼም ቢሆን የማይቀበሉት በደል ከመሆኑም በላይ ለዘለቄታውም ቢሆን ለኤርትራም የማይበጅ ነገር ይሆናል። ኢህአዴግን የሚተካው መንግስትም ቢሆን ቅንጣት ያህል ብሔራዊ ፍቅር ካለው የባህር በር ጉዳይ እንደ ኢህአዴግ በቸልታ ሊያልፈው ህዝቡ አይፈቅድለትም። የኢትዮጵያ የባህር በር ባለቤትነት ዋነኛ አጀንዳ ካላደረገው በስልጣን ሊቆይ የሚችለው በጠመንጃ ኃይል ብቻ ይሆናል። ስለዚህ ኤርትራውያንና ኢትዮጵያውያን አሰብ ወደ ኢትዮጵያ የሚታጠፍበት ሰላማዊና ፍትሃዊ መንገድን ቀይሰው አቋማቸውን ይፋ ማድረግ ይጠበቅባቸዋል። አማራጩ ከዚህ በፊት እንደታየው አላስፈላጊ የወንድማማቾችና የህትማማቾች መተላለቅና እንደገና እንዳለፈውም የዓለም ህብረተሰብ መሳቂያና መዘባበቻ መሆን ነው። የኢትዮጵያ ህዝብን ጥያቄ ሊመልሱ የሚችሉ 3 ፍትሃዊ አማራጮችን መጠቆም ይቻላል። በእነዚህ በ3 አማራጮችም ሆነ በሌሎች መፍትሄዎች ዙሪያ ኢትዮጵያውያን ተወያይተው አንድ የጋራ አቋም ቢይዙ ለጥያቄያቸው ጥንካሬ ይሰጣል። አሰብን ከነደሴቶቿና ህጉ የሚፈቅደው 12 ኖቲካል ማይልስ ወደ ባህሩ ገባ ብሎ ያለው ሁሉ ወደ ኢትዮጵያ ማጠፍና ሁለቱም ሀገሮች ጤናማ ግንኙነት መስርተው ህዝቡ ከአንዱ ሀገር ወደ ሌላው በነፃ እንዲንቀሳቀስና ሰፊው የኢትዮጵያ ገበያ ለኤርትራውያን ክፍት ሆኖ ኤርትራውያን የኤሌክትሪክ ኃይልና የምግብ ሰብሎች ወዘተ ከኢትዮጵያ በዘመድ ዋጋ እንዲገዙ መፍቀድ እንዲሁም ኢትዮጵያ የኤርትራ ምርቶችን እንድትገዛ መስማማት አንዱ አማራጭ ነው። ሁለተኛው ኤርትራ የእርሻ መሬት እንደሚያስፈልጋት ሁሉ ኢትዮጵያም የባህር በር ያስፈልጋታል። አሰብ የኢትዮጵያ ሉዓላዊ ግዛት ከመሆኑም በላይ የተዘረዘሩት ህጎች ቢደነገጉም ለሰላምና ለመልካም ጉርብትና ሲባል ሁለቱም ሀገራት የወሰን መሸጋሸግ አድርገው ኤርትራ የተወሰነ የእርሻ መሬት ተሰጥቷት አሰብ ከላይ በተገለጸው መልኩ ወደ ኢትዮጵያ ማጠፍ ሌላው አማራጭ ነው። እዚህ ላይ በአጽንኦት መነገር ያለበት ይህ የአማራጭ ሐሳብ የቀረበው ለሰላምና ለመልካም ጉርብትና ሲባል እንጂ የአሰብ ኢትዮጵያዊነት በምንም መልኩ ጥያቄ ውስጥ አይገባም። ሶስተኛ አሰብ ከነደሴቶቹ ሁለቱም ሀገራት ማለትም ኢትዮጵያና ኤርትራ በጋራ ይዘውት ሁለቱም ጣምራ ሉዓላዊነት ጆይንት ሶቨርኒቲ እንዲኖራቸው መስማማት ይችላሉ። የጣምራ ሉዓላዊነት ዝርዝር ከሌሎች ሀገራት ተሞክሮ በመነሳት ምንን እንደሚያጠቃልል በቅድሚያ በድርድር ሊወሰን ይችላል። ይህ ጣምራ ሉዓላዊነት ተመሳሳይ ችግር ባላቸው ሀገሮች የባህር በሮችና ደሴቶችን አስመልክቶ የሚሰራበት ሲሆን ጥቂት ምሳሌዎችን መጥቀስ ይቻላል። አሰብን አስመልክቶ በኢትዮጵያና በኤርትራ መካከል ያለው አቋምና ስሜት በእስራኤሎችና በፍልስጤማውያን መካከል ካለው አቋምና ስሜት ጋር ይመሳሰላል። እስራኤልም በይሁዳውያን ልብ ሰርጾ እንደገባ ሁሉ አሰብም በኢትዮጵያውያን ዘንድ በተመሳሳይ ስሜት ይንጸባረቃል። ስለሆነም እስራኤላውያን ኢየሩሳሌምን በምንም አይነት ለፍልስጤማውያን እንደማያስረክቡ ሁሉ ኢትዮጵያውያንም መቼም ቢሆን አሰብ የኤርትራ ግዛት ነች ብለው አይቀበሉም። እስራኤልና ፍልስጤምን አስመልክቶ ብዙ ሰዎች ሁለቱ ሀገራት በሰላምና በመልካም ጉርብትና እንዲኖሩ ከተፈለገ በኢየሩሳሌም ላይ ጣምራ ሉዓላዊነት የሚሰጣቸው ቀመር ያስፈልጋል ይላሉ። በተመሳሳይ ሁኔታ ኢትዮጵያና ኤርትራ በሰላምና በመልካም ጉርብትና እንዲኖሩ ከተፈለገ በአሰብ ላይ ጣምራ ሉዓላዊነት ኖሯቸው የአሰብ ውስጣዊ አስተዳደር ራሱን በቻለ በህዝብ በተመረጠ ካውንስል እንዲተዳደር ማድረግ ይቻላል። በዓለም ዙሪያ በሁለት ሀገራት ጣምራ ሉዓላዊነት ስር የሚተዳደሩ ብዙ ከተሞች ወይንም ክልሎች ይገኛሉ። ለምሳሌ ቻንዲጋር የተባለ ከተማ የህንድ ሁለት ክልሎች ዋና ከተማ ሆኖ ሁለቱም ክልሎች በከተማው ላይ ያልተከፋፈለ ጣምራ ሉዓላዊነት አላቸው። እንዲሁም ህንድና ፓኪስታን ካሽሚር ይገባኛል በሚል ውዝግብ ምክንያት በሚሊዮኖች የሚቆጠሩ ወታደሮች በየወሰኖቻቸው አሰልፈው የኒኩለር ጦርነት ሰለባ ከመሆን ብዙ ሰዎች ካሽሚርን
ሁለቱም አገራት በጣምራ መያዝ ይበጃቸዋል ይላሉ። በተመሳሳይ መልኩ አንዶራ የተባለ አገር ፈረንሳይና ስፔን በጣምራ ከያዙት ከ700 ዓመታት በላይ ሆኗል። አገራት ሌሎች አጎራባች ወደብ አልባ አገር የባህር በር ባለቤት እንዳይሆን ከግዛታቸው እንኳን ቆርጠው የሰጡባቸው ሁኔታዎች አሉ። የተባበሩት መንግስታትም ሆነ መላ ዓለም አቀፍ ህብረተሰብ አገራት በሰላማዊ መንገድ የባህር በር ባለቤት እንዲሆኑ ይደግፋሉ። ምክንያቱም ፍትሃዊ ስለሆነ ነው። በዓለም ዙሪያ አገራት በተለያዩ ምክንያቶች የባህር በር ባለቤት ሆነዋል። ዙሪያዋን በመሬት ተከባ የነበረች የዛሬዋ የዲሞክራቲክ ሪፐብሊክ ኮንጎ ወደ ባህር የሚያሸጋግር ከአንጎላ መሬት ተቆርጦ ተሰጥቷት ዛሬ ኮንጎ ሪፐብሊክ የባህር በር ባለቤት ሆናለች። ከአንደኛው የዓለም ጦርነት በኋላ በቬርሳይ ውል መሰረት ፖላንድ ወደ ባህር የሚያዘልቃት መሬት ከጀርመን ተቆርሶ ተሰጥቷት ወደብ አልባ የነበረችው ፖላንድ የወደብ ባለቤት ሆናለች። እነዚህን አማራጮች የምንጠቁመው ከሁሉም የተሻሉ መፍትሄዎች ናቸው በሚል እምነት ሳይሆን የግድ ሳንወድ የምንገባባቸው አማራጮች ናቸው። ከሁሉም የተሻለው መፍትሄ ግን እነዚህ ሁለት እህትማማቾች ሀገራት ከመለያየታቸው በፊት ወደ ነበረው ያም ካልሆነ ወደ ፌዴሬሽኑ ያም ካልሆነ በኮንፌዴሬሽን ተሳስረው ቢቆዩ ለዘላቂ ሰላማቸውና ለብልጽግናቸው የተሻለ መሆኑን ማንም አይስተውም። ኢትዮጵያ በአንድ ወይንም በሌላ መንገድ አሰብ ካልተመለሰላት ችግሩ ከአንድ ትውልድ ወደ ሌላው እየተላለፈ በቦሊቪያ እንዳለው ሁኔታ ቁስሉ እያመረቀዘ ይሄዳል እንጂ ኢትዮጵያውያን መቼም የሚተውት ጉዳይ አይሆንም። ቦሊቪያ በ1883 ዓ.ም ከቺሊ ጋር ባደረገችው ጦርነት የባህር ጠረፍ ግዛቷን በቺሊ ተወሰደባት። ቦሊቪያ የባህር በር ሲወሰድባት ነፍሷ ከዚያው ጋር ሄደ እያሉ ቦሊቪያውያን ይገልጹታል። ቦሊቪያ የባህር ጠረፍ ግዛቷ ከተወሰደባት ጊዜ ጀምሮ ወደ 5000 የሚጠጋው የባህር ኃይሏ አንድ ቀን የባህር ጠረፍ ግዛታችንን እናስመልሳለን በሚል ተስፋ እስከዛሬ በቲቲካ ሐይቅ የባህር ላይ ጦርነት ልምምድ ያደርጋሉ። እንደ ቢቢሲ ዘገባ የቦሊቪያ ዜጋ ሁሉ ከልጅነቱ ጀምሮ ያደገው ቺሊ የባህር ጠረፋችንን ሰረቀችን ሲባል እየሰማ ሲሆን እርሱም በተራው ለልጆቹ ይህንን እየተናገረ ያሳድጋል። ማንኛውም ቦሊቪያዊ አገርህ ወደብ አልባ ሆነች ሲሉት በምንም አይነት የማይቀበል ሲሆን ህዝቡም በየዓመቱ የባህር በር የተወሰደበትን ቀንን ዘክሮ ይውላል። ቅርብ ጊዜ ደግሞ ከ132 ዓመታት በኋላ የባህር በሬ በቺሊ ተወሰደብኝ የምትለው ቦሊቪያ ጉዳዩን ወደ ዓለም አቀፍ ፍርድ ቤት እንደምትወስደው አስታውቃለች። የአሰብ ችግርም ለሁለቱም ለኢትዮጵያና ለኤርትራ ፍትሃዊ በሆነ መንገድ በቶሎ ይፈታል አሊያም እንደ ቦሊቪያ ችግሩ ተንጠልጥሎ ይቆያል እንጂ መቼም ቢሆን ኢትዮጵያውያን የሚተውት ጉዳይ አይደለም። በመሃሉ ግን ለሁለት ወንድማማቾችና እህትማማቾች ህዝብ ለእልቂት መንስኤ ሊሆን መቻሉ ግን አሳዛኝ ነው። ኢህአዲግ በዲፕሎማሲ ይሁን ወይንም በሌላ በማንኛውም መንገድ አሰብ ወደ ኢትዮጵያ እንዲታጠፍ ፍላጎቱ እንደሌለውና ብሎም እንዲያውም እንደሚቃወም በከረረ ቃላትና በብስጭት ስሜት በተደጋጋሚ ገልጿል። ከዚህም አልፎ አሰብን ወደ ኢትዮጵያ ለማካለል የሚሞክር ማንኛውም ኢትዮጵያዊ ኃይል ቢነሳ ኢህአዲግ እርምጃ እንደሚወስድበት ከዚህ ቀደም ጠቅላይ ሚኒስትሩ በአጽንኦት አስጠንቅቀዋል። ይህም ማለት ኢህአዲግ በኢትዮጵያ በስልጣን እስከቆየ ድረስ የኢትዮጵያ የባህር በር ባለቤት የመሆን ዕድል ዜሮ ነው ማለት ነው። አሊያም ቀይ ባህር የአፋር ክልልን ለሁለት ሰንጥቆ የባህረ ሰላጤ የሚፈጥር መሆኑ በጂኦሎጂስቶች ስለተረጋገጠ በኢህአዲግ ዘመን ኢትዮጵያ የባህር በር የሚኖራት ይህ ስንጥቅ በጥቂት ሺህ ዓመታት ወደፊት ማስቀደም ከተቻለ ነው። አንዳንዶቹ ደግሞ በአፋር በኩል በቀይ ባህር ላይ ተቆፍሮ ውሃውን ወደ ኢትዮጵያ ማዝለቅ ይቻላል ይላሉ። እነዚህ ለፌዝ ይባሉ እንደሆነ ነው እንጂ ለአሰብ ወደ ኢትዮጵያ ማጠፍ ለኤርትራም ይሁን ለኢትዮጵያ ይህንን ያህል የሚከብድ ጉዳይ አይደለም። ጉዳዩ በኢህአዲግ ዘመን መፍትሄ ካላገኘ በአገራችን አባባል ርስት በሺህ ዓመቱ ለባለቤቱ እንደሚሆን አንጠራጠርም። የሃርቫርዱ ፕሮፌሰር ሩፐርት ኤመርሰን እንዳሉት በአሁኑ ወቅት የአፍሪካ ሀገራት ቅኝ ገዢዎች በቀየሷቸው ወሰኖች መታሰር በቅኝ ግዛት ጊዜ የተተነበየውና የተፈለገውን አያንጸባርቁም። በቅኝ ግዛት ጊዜ የተተነበየው የአፍሪካ ሀገራት ነፃ ሲወጡ እነዚህ በኢምፔሪያሊስቶች በዘፈቀደ የጂኦግራፊ የኢኮኖሚ ገጠመኞችን በመሻር የተወሰኑ ድንበሮች ተሰርዘው አህጉሪቷ የተፈጥሮ መስመሯን ተከትላ የተፈጥሮ ቅርጿን ትይዛለች የሚል ተስፋ ነበር። ሁለቱ ሀገራት አንድ ሆነው የተፈጥሮ ቅርጻቸው መያዝ ከሚገባቸው አገራት ኤርትራና ኢትዮጵያ በቀዳሚነት ማስቀመጥ ይቻላል። የአፋር ህዝብ አንድነትና የኢትዮጵያ የባህር በር መዘጋትን በተመለከተ በአገር ውስጥም ሆነ በውጭ አገር ችግሮቹንና መፍትሄውን በመጠቆም
ያልተፈነቀለ ድንጋይ ያልተማሰሰር የለም ማለት ይቻላል። ምናልባትም እንደ የኢትዮጵያ የባህር በር ይገባኛል ጥያቄን ያህል ታማኝነታቸው ወዴት እንደሆነ በውል ማወቅ ካዳገቱት ከአንዳንድ የኢህአዴግ ካድሬዎች በስተቀር ህዝቡ እንዲህ በአንድ ሐሳብና መፍትሄ የተስማማበትና የደመደመበት ኢትዮጵያዊ ጉዳይ የለም ቢባል ማጋነን አይሆንም። ስለዚህ የኢትዮጵያን ልማትና ህልውና የቅንጣት ያህል ጉዳያቸው ባልሆኑ የውጭ አካሎች አደራዳሪነትና ውሳኔ የኢትዮጵያ ህዝብ ፍላጎት ከስሌት ሳያስገባ ከኢትዮጵያ ህዝብ ጀርባ የሚፈረም የባህር በር መብትን የማስከበር ስምምነት የተጻፈበት ወረቀት ያህል ዋጋ አይኖረውም። ጉዳዩም በአቶ መለስና በአቶ ኢሳያስ ፊርማና እቅፍቅፍ የሚዘጋ ነገር አለመሆኑ በተደጋጋሚ ተገልጿል። የዚህ የዛሬው አነስተኛ መጣጥፍ ዓላማ የኢትዮጵያ የባህር በር መብት ጉዳይ በአንድ ወቅት የሚጋጋም በሌላ ጊዜ ደግሞ ደብዛው የሚጠፋ ጉዳይ መሆን እንደሌለበት ክርስቲያንና ሙስሊሙ ተስፋ አይቆርጥምና ትንሽ ያለችውን አንድ ተስፋ ለወደፊትም ለመጠቆም ነው። በተገኘው ዓለም አቀፍ መድረኮች በሚደረጉ ውይይቶች ሁሉ የሚነሳ ጉዳይ መሆን አለበት። ጉዳዩ በአመት በሁለት ዓመት ወይንም በእኛ ዕድሜ ባይፈታ ለልጆቻችን መተላለፍ ይኖርበታል። የአገር ጥቅም ዘላቂነት በአመት በ10 ዓመት አይሰላም፣ ዘላለማዊ ነው። አንድ ህዝብ በአንድነት በእውነተኛነትና ፍትሃዊ በሆነ ዓላማ አምኖ ለዓላማው ስኬታማነት በጽናት ከታገለ ዓላማውን ከግብ ለማድረስ ምንም አይሳነውም። የኢትዮጵያ የባህር በር መብት ደግሞ ዓለም የተስማማበት ፍትሃዊ ጥያቄ ነው። በአሁኑ ወቅት ዋናው ነገር ጉዳዩ ጊዜ እስኪፈታው ረግቶ እንዳይቀር ማንቀሳቀስ የሁሉም ኢትዮጵያውያን ተግባር ነው። ይዋሊደር እንጂ ጊዜው ሲደርስ ቦታውን የማይለቅ የለም። ኢህአዴግም ቦታውን ለቆ ውሎ አድሮ በታሪክ በሚገመገምበት ጊዜ ካለማቸውና ካጠፋቸው ጉዳዮች ሁሉ ገዝፎ የሚታየው አገሪቱን በጎሳ መከፋፈሉ አይደለም። ይህ በጊዜው የሚታረም ጉዳይ ነው። የአገሪቱም አንዱን ክፍል ማስገንጠሉም አይደለም። ይህም ወንድማማቾችና እህትማማቾች ኤርትራውያን ከፍቶናል ከናንተ ጋር አንኖርም ካሉም የአንድ ቤተሰብ መነጣጠል እንደሚያሳዝን ሁሉ ቢያሳዝንም እንቀበለዋለን። ሆኖም ኤርትራውያን መቼም ቢሆን በኢትዮጵያዊነታቸው እስካመኑ ድረስ ማንም የኢትዮጵያዊነት ዜግነታቸውን ሊነፍጋቸው አይችልም። ከነዚህ የኢህአዴግ ድርጊቶች ሁሉ ገዝፎ የሚታየው በኔ ግምት ለዝንተ ዓለም የኢትዮጵያ የባህር በር እንዲዘጋ መስማማቱ ነው። የኢትዮጵያ ህዝብ ያንድን መሪ አስተዳደር ያደረሰው ጥፋትም ሆነ ያመጣው ልማት ብዙ ቅጾች ቮሊዩምስ ሊጻፍበት በሚችል በአንድ አረፍተ ነገር አጠቃሎ የማስቀመጥ ችሎታ አለው። ከልጅ ኢያሱ አንስቶ እስከ ዛሬ ያለው መንግስት ህዝቡ ጎልተው የሚታዩትን አንዱን ድርጊት በመጥቀስ ያጠቃልላል። በኢያሱ ዳቦ ነው ትራሱ፣ በዘውዲቱ ተደፋ ሌማቱ፣ በተፈሪ ጠፋ ፍርፋሪ፣ በመንግስቱ ሬሳ ጎተቱ፣ በመለስ አገር ተቆረሰ። ይህ እንግዲህ የኢህአዴግ የታሪክ ቅሪት ሂስቶሪካል ሌጋሲ ሆኖ ሊኖር ነው። ሆኖም ግን ጨው ለራስ ስትል ጣፍጥ ነውና ኢህአዴግ ከዚህ የታሪክ ወቀሳ አሁንም ሊድን ይችላል። እኛ ግን አውቆ የተኛ ቢቀሰቅሱትም አይሰማም ነውና ከእንግዲህ ለኢህአዴግ መንግስት የሥራ አስፈጻሚ ክፍል የምንለው የለንም። ለህግ አውጪው አካል ግን የምንለው ይኖራል። በኢትዮጵያ የባህር በር መዘጋት የበገኑት ኢትዮጵያውያን ላንቃቸው እስኪሰነጠቅ በመጮኻቸው የተረፋቸው ነገር ቢኖር በሻዕቢያ ዓላማ አቀንቃኝነት በጦረኝነትና በተስፋፊነት መፈረጅ ነው። ይህ ግን የኢትዮጵያውያን ጥቅም ለማስጠበቅ የሚችሉትን ሁሉ ከማድረግ የትግል ክንዳቸውን ሊያዝለው አይችልም። አፄ ምኒልክ ከጣሊያኖች ጋር የተፈራረሟቸው የወሰን መካለል ውሎች ውድቅ እንደሆኑ አሰብና አካባቢው የኢትዮጵያ የባህር በር የአፋሮች መሬት መሆኑ ከቶም ምንም ነገር የማይሳነው ኢህአዴግ ቀርቶ በስም ሊጠቀሱ የሚችሉ የውጭ ሀገር የፖለቲካ ጠበብትና አምባሳደሮች ኢህአዴግ የአገሩ የባህር በር መዘጋት እንዴት እሺ ብሎ እንደተቀበለ ያስገርማቸዋል። የባህር በር በተዘጋበት ጊዜ ለመቃወም አቅም አይፈቅድም ነበር ቢባል እንኳን ጉዳዩን አንጠልጥሎ እስቲ ተከርኖ ይብሰል ብሎ ለአመቺ ቀን ማቆየት ያባት ነበር። አገርን አስገንጥሎ የባህር በርን አዘግቶ ለሉዓላዊነት የቆም ያለው ሲባል ድንቅም ሉዓላዊነት ያሰኛል። አገራዊ ሉዓላዊነት ያስከበረውስ ኢትዮጵያውያንን ከውርደት መዞ ያወጣውስ ክብራችንን በደሙ ያዋጀውስ ጀግናው የመከላከያ ሰራዊታችን ነው። ከዚህ ሌላ ጀግና ደግሞ አናውቅም። የኢትዮጵያ የባህር በር ጉዳይ ለአንዴና ለሁሌም እንዳይዘጋ የመጨረሻ መንጠልጠያ ኢህአዴግ ሲያመቸው ባካፋ ሲቸግረው በጭልፋ የሚዝቀው ህገ መንግስቱ ሊሆን ይችላል። ሟቹ የግብጽ ፕሬዝዳንት ጋማል አብዱል ናስር ግብጽን የሚጠቅም ከሆነ ከጂኒም ጋር እንኳን እደራደራለሁ እንዳሉ ሁሉ ለአገራችን ከጂኒ ጋር ባንደራደርም ለህዝባችን ከጠቀመ በተደጋጋሚ በመንግስት በተጣሰ ህገ መንግስት ከመጠቀማና መነታም
የኢትዮጵያ የባህር በር ለአንዴና ለሁሌም እንዳይዘጋ የመጨረሻ ኃላፊነት የወደቀው በተወካዮች ምክር ቤትና በፌዴሬሽኑ ምክር ቤት ላይ ነው። ብሔራዊ ምክር ቤት ብሔራዊ እንደመሆኑ መጠን የአገርና የሕዝብን ጥቅም ማስጠበቅ እንጂ የአንድን ፓርቲ ጥቅምና ፍላጎት ኩሊ መሆን የለበትም። ኃላፊነቱም በሙስና፣ በአምቻና ጋብቻ፣ በፓርቲ ወያላነት፣ በወንዝ ልጅነት የሚዘረፈው ከውጭ የሚገኘው ብድር ከማጽደቅ የላቀ ነው። የኢትዮጵያ የባህር በር ከማስከበር የበለጠ የኢትዮጵያን ጥቅም የሚነካ ጉዳይ መቼም ቢሆን በአጀንዳነት ሊቀርብለት አይችልም። የሕገ መንግሥቱ አንቀጽ 55 ንዑስ አንቀጽ 12 እና 18 የሕግ አስፈጻሚው ክፍል ማለት ጠቅላይ ሚኒስትሩም ሆኑ ካቢኔው የሚዋዋሏቸው ዓለም አቀፍ ስምምነቶችን የማጽደቅ ወይንም ያለማጽደቅ ስልጣን ለተወካዮች ምክር ቤት ተሰጥቶታል። ምክር ቤቱ ከኤርትራ ጋር የሚደረገውን ስምምነት ሰላም የሚመሰረተውና ምንም የማያጠራጥረው ወሰኖችን የሚከልለውን ክፍል ብቻ አጽድቆ አሰብን አካባቢውን የተመለከተውን ክፍል ላለማጽደቅ ምንም የሚከለክለው ነገር የለም። ስምምነቱ በተወካዮች ምክር ቤት ካልጸደቀ ደግሞ በኢትዮጵያ ላይ ተፈጻሚነት አይኖረውም። ከዚህ ኢትዮጵያን እግር ተወርች ከሚቀፈድደው ስምምነት ማምለጫ ሌላም ሕገ መንግሥታዊ መንገድ አለ። የፌዴሬሽን ምክር ቤት በከፊል ሕግ አውጪ ሲሆን በከፊል ደግሞ ፍርድ ሰጪም ነው። ሕገ መንግሥቱ በምሁራን ካስነቀፉት ጉዳዮች አንዱ ቢሆንም ለዓላማችን ስኬታማነት ከጠቀሙ እሰየው ነው። በሕገ መንግሥቱ አንቀጽ 62 ሕዝባር 1 መሠረት የፌዴሬሽን ምክር ቤት ሕገ መንግሥቱን የመተርጎም መብት ተሰጥቶታል። በአንዳንድ አገሮች ለምሳሌ ያህል በአሜሪካ እንዲህ አይነቱ ስልጣን የተሰጠው ለፌዴራል ለጠቅላይ ፍርድ ቤቱ ነው። የፌዴራል ሕገ መንግሥት ሕግን በመተርጎም ስልጣኑ ማንኛውም የሕግ አስፈጻሚ ክፍል የገባው ውል ወይንም ስምምነት እንዲሁም የመንግሥት አካላትም ሆኑ የተወካዮች ምክር ቤት ያወጧቸው ሕጎች ከሕገ መንግሥቱ ጋር የማይጣጣሙ መስለው ከታየ ውድቅ አድርጎ ሊሰርዛቸው እንደሚችል ተደንግጓል። ሕገ መንግሥቱ ለሕግ አስፈጻሚው ክፍል ማለትም ለጠቅላይ ሚኒስትሩም ሆኖ ለካቢኔያቸው የተለያየ ስልጣን ሲያድላቸው የኢትዮጵያን ግዛት ቆርሶ ለሌላው የመስጠት ስልጣን እንዳላቸው ግን አይደነግግም። የኢህአዴግ መንግሥት ማለት የሕግ አስፈጻሚው አካል ከኤርትራ ጋር በሚፈራረመው ስምምነት የኢትዮጵያ ሉዓላዊ ግዛት የነበረችው አሰብን አሳልፎ ከሰጠ ድርጊቱ ከስልጣን በላይ አልትራቨርስ ስለሆነ ምክር ቤቱ ስምምነቱን በሙሉም ሆነ በከፊል ሊሰርዘው ይችላል። የዲሞክራሲያዊ አስተዳደር በሰፈነባቸው ሀገሮች ብሔራዊ ሸንጎ የማያምንበት የሕግ አስፈጻሚው ክፍል የተዋዋሏቸው ስምምነቶችን አለማጽደቅ ወይንም መሻር በጣም የተለመደ አሰራር ነው። በቅርብ ጊዜ ፕሬዚዳንት ክሊንተን የአየር ብክለትን ለመቀነስ ከሌሎች የዓለም መንግስታት ጋር በቶኪዮ ጃፓን የተፈራረሙት ስምምነት ብሔራዊ ሸንጎ ኮንግረስ ስላላጸደቀው በፕሬዚዳንት ክሊንተን እግር የተተኩት ፕሬዚዳንት ቡሽ ሰርዘውታል። እንዲሁም የአሜሪካ ጠቅላይ ፍርድ ቤት በተለያዩ ወቅቶች ፕሬዚዳንቱ የወሰኗቸውን በርካታ ውሳኔዎች፣ ዓለም አቀፍ ስምምነቶች ብሔራዊ ሸንጎ ያወጧቸው አያሌ ሕጎችና ሕገ መንግሥቱን ይዳፈራሉ በማለት ውድቅ አድርጓቸዋል። እዚህ ላይ የኛዎቹስ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አባላት እንዲህ አይነት ወኔ ኖሯቸው የአገርና የሕዝብ ጥቅም ለፓርቲያቸው ካላቸው ታማኝነት ያስቀድማሉ ወይ? አይታወቅም። ወላድ በድባብ ትሂድና ኢትዮጵያ ፈተና በገጠማት ጊዜ ሁሉ የቁርጥ ቀን ልጆቿ ክድዋት አታውቅም። ጣሊያኖች ካምፕ እየገባ የኢጣሊያንን ጦር ሰልሎ ለአጼ ምኒልክ መረጃ በማቅረብ ለአድዋ ድል የተባ አስተዋጽኦ ካደረገው ከአውዓሎም አንስቶ በጊዜያችንም የነፍሰ ገዳዩን ደርግ ታንክ በድንጋይ የተጋፈጡት ወጣቶች የወለደች ሀገር ዛሬ መክናለች የምንልበት ምክንያት የለም። የሕዝብ ምክር ቤቱ አባሎች በአጼ ኃይለ ሥላሴ ዘመንም ሆነ በደርግ ላለው ኃይል ሳያጎበድዱ ሕዝብና አገር ይበልጥብናል ያሉበት ጊዜያትም አሉ። ኢትዮጵያ በ9 ወደቦች የመጠቀም ዕድል አላት እየተባለ ጥያቄያችንን ፈር ለማስለቀቅ ይለፍፍ የነበረው ዛሬ አይደገምም። ምክንያቱም ከአሰብ መዘጋት በኋላ ሽባ ባያደርጉም ትናንሽ የጉሮሮ ማነቆች ሙከራ እንደተደረገብን እነዚህ ትንንሽ የጉሮሮ ማነቆች በውጪ ንግዳችን ላይ ያለው አሉታዊ ተጽዕኖ በጉልህ በመታየቱ ነው። እነዚህን ወደቦች በክፉም በደጉም ወቅት እንዳሻን እንጠቀምባቸዋለን የሚሉ ስለ አካባቢው ጂኦፖለቲክስ፣ ስለ አገራችን ምድራዊ አቀማመጥ፣ ስለ ታሪክ ሂደታችን ግንዛቤ የሌላቸውና ሰፈራችን ወይም የአፍሪካ ቀንድ እጅግ አደገኛ አካባቢ መሆኑን ያልተረዱ የዋሃን ናቸው። በአፍሪካ ምናልባትም ከአብዛኛው የዓለም አገሮች ከኛ በላይ ጦር የተሰበቀበት ሀገር የለም። እኛ ግን በረጅሙ ታሪካችን አንድም ቀን ድንበር ተሻግረን የሰውን አገር ወረን የያዝንበት ጊዜ የለም። በየብስ የተከበቡ የበለጸጉ አገሮች ብዙ ናቸው የሚለውን ትተን ብናውቅበት ይበጃል። የአሰብ ወደ ኢትዮጵያ መታጠፍ የባህር በር ጥያቄ ብቻ ሳይሆን የሉዓላዊነት የማስከበርም ኃላፊነት መሆኑን መዘንጋት የለብንም።
ግልጽ ደብዳቤ ለክቡር አቶ መለስ ዜናዊ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አዲስ አበባ። ክቡር ሆይ በኢትዮጵያና በኤርትራ መካከል ሲካሄድ የቆየው አሰቃቂ ጦርነት በመቆሙና ወደ ሰላም አቅጣጫ ዝግመት በመጀመሩ ካልነኩት የማይነካው ሰላም ወዳዱ የኢትዮጵያ ሕዝብ በሙሉ መደሰቱን አልጠራጠርም። የጦርነቱ መቆም ተከትሎ በዲፕሎማሲያዊ መስክ የሚደረገው ትግል እጅግ አስተዋይነትና ጥንካሬ እንደሚጠይቅ ግልጽ ሲሆን ይህንን ለተገነዘበው ኃላፊነቱ እጅግ ከባድ ነው። ምክንያቱም የድርድሩ ውጤት ለብዙ ተከታታይ ትውልድ የሚተርፍ ክፉም ሆነ በጎ አሻራ ጥሎ ያልፋልና። የዚህም ድርድር ውጤት ጦርነቱ ለምን ተዋጋን? የደረሰብን ኪሳራ ምንድነው? የብርቅዬ ወንድሞቻችንና ልጆቻችን ክብር ሕይወት ገብረን ያገኘነው ምንድነው? የከፈልነውስ መስዋዕትነት ካገኘነው ማካካሻ ጋር ይመጣጠናል ወይ ብሎ ስሌት ሲደረግ መልስ የሚገኘው ከዚሁ ድርድር የመጨረሻ ውጤት ነው። ሚሊዮን ጦር ቢያሰልፉ፣ ሐውልት ቢያንጹ፣ እንደ መብረቅ ቢፈሩ ሁሉም ጊዜውን ጠብቆ አላፊ ነው። ከአፈር ገፊው ገበሬ እስከ ጠቅላይ ሚኒስትሩ ከዚህ ዓለም ሳያልፍ በምን እታወሳለሁ ብሎ ራሱን መጠየቁ አይቀርም። እርሶም እንደ ጠቅላይ ሚኒስትርነቶ ዘመን አልፎ ዘመን ሲተካ አመራሬ መንግስቴ በምን አይነት ይታወሳል፣ በምንስ ይመሰገናል፣ በምንስ ይወቀሳል ብለው መጠየቅ ያለ ነው። ታሪክ አድሎ አያውቅምና ሁሉም እንደ ስራው ሞገስም ሆነ ወቀሳ መለገሱ ደግሞ አይቀርም። ለዘላለሚቷ አገራችን ደህንነትና ክብር ለህዝባቸው ነጻነትና ህልውና አንገታቸውን ለሰይፍ ደረታቸውን ለአረር የሰጡ መሪዎች ፍለጋ ሩቅ አንሄድም፣ በቤታችን አሉ። በአንጻሩ ደግሞ አውቀው በድፍረትም ሆነ ሳያውቁ በስህተት አገራቸውን በእጅጉ የጎዱ መሪዎችም ኖረውናል። የወቅቱ የኢትዮጵያ ባለስልጣኖችም ከነዚህ አማራጮች አንዱን ማንሳት ይኖርባቸዋል። ዘመን አልፎ ዘመን ሲተካ የእርሶም መንግስት ከሚታወቅበትና ከሚገመገምበት ከዋነኞቹ ሚዛኖች አንዱ አሰብን ለሌላ አስረክቦ ኢትዮጵያን ለዝንተ ዓለም ወደብ አልባ አድርጎ በየብስ የከረቸመ ወይንም ደግሞ በሕግ በታሪክ የኢትዮጵያን አንጡራ ሀብት የሆነችዋን አሰብን በረቀቀ ዲፕሎማሲያዊ ትግል አስገኝቶ ለኢትዮጵያ ባህር በር ዋርዲያነት የቆመ መንግስት ተብሎ ነው። ለማንም ቢሆን ሚዛን የሚደፋው ምርጫ ሁለተኛው ለመሆኑ አያጠራጥርም። መንግስቱም የኢትዮጵያ ሉዓላዊነት ለማስከበር የወሰደው ቁርጠኛ እርምጃ ማስረጃ ከሆነ ምርጫው የመጀመሪያው ይሆናል የሚል ተስፋ አለኝ። አለዚያም የኢትዮጵያ የባህር በር ቢዘጋ ኢህአዲግ እንዲህ አይነት ከባድ ኃላፊነት እንዴት ሊሸከም እንደሚችል ሲያስቡት እንኳን ይከብዳል። በኢትዮጵያ የተወከሉት ተደራዳሪዎችም የዲፕሎማሲያዊ ጥበብ መለኪያው ይኸው አሰብን ወደ ኢትዮጵያ ማጠፍ ነው። ክቡር ጠቅላይ ሚኒስትር፣ የኢትዮጵያ ዲፕሎማሲያዊ ትግል ሰልሎ ኢህአዲግ ወኔ ከርቶት ይህንን ሁሉ ቀመሳፍርት መስዋዕትነት ለከፈለው ጦር መጣ ባሉት ጊዜ ለደቂቃ ሳያመነታ ጥሪውን አክብሮ ቀፎ እንደተነካነብ ተሞ ለመጣው ለደጉ የኢትዮጵያ ሕዝብ እጅግ ቢያንስ አንድ ሊያደርጉለት የሚችሉት ነገር አለ። መንግስቱም አሰብን የኢትዮጵያን ጦር ሀብት ሊያደርግ ካልፈለገ ወይንም ካልቻለ ቢያንስ ድንበር በሚከልሉበት ወቅት የአሰብን ጉዳይ ከድርድሩ መዙ አውጥቶ አለስማማም ከማለት የሚያግር ነገር ያለ አይመስለኝም። ህጋዊነት እየተጠበቀ ከዚያም አልፎ መሄድ ይችላል። ዓለም አቀፍ ህግ ግጭቶች በሰላማዊ መንገድ ይፈቱ፣ ጦርነት ከፈነዳ ይቁም ይላል እንጂ የግድ ድንበር ተካለል፣ የወዳጅነት ስምምነት ፈርም፣ የንግድ ልውውጥ ውል ተዋዋል አይልም። መንግስቱ የአሰብን ጉዳይ ፍትሃዊ በሆነ መንገድ እስኪፈታ ድረስ ድንበር አልካለልም እንኳን ቢል የዓለም አቀፍ ህግን ጣሰ ማለት አይቻልም። በስምምነቱ አሰብን በተመለከተ አልተስማማሁም የሚል ክፍተት ቢተው የኢትዮጵያ የባህር በር መዘጋት ክብደት የሚታያቸውና የአገርና የህዝብ ፍቅር ከሁሉ በላይ የሚያስበልጡ መሪዎች ተፈጥረው ኢትዮጵያ የተከበረችና ጠንካራ አገር ከሆነች የባህር በር መብቷን ልታስከብር ትችል ይሆናል። ከአፄ ቴዎድሮስ ጀምሮ አፄ ዮሐንስ፣ አፄ ምኒልክና አፄ ኃይለ ሥላሴ ደከሙለት። በመጨረሻም በአፄ ኃይለ ሥላሴ ስልጣን ዘመን እልባት ያገኘው የባህር በር ጉዳይ ዛሬ በችኮላ የዓለም ህብረተሰብ ዋስትናን በተንተራሰውል ኢህአዲግ የአሰብ ጥያቄን ቢለቅ የመጪውን ትውልዶች መብት ከእግራቸው ስር ሰረቀ ማለት ነው። አሰብ ወደ ኤርትራ ሲካለል ነው የኢትዮጵያ የባህር በር እንዳይዘጋ የተዋደቁት የኢትዮጵያ ጀግኖች አፈር የሚከብዳቸው። ክቡር ጠቅላይ ሚኒስትር፣ አሰብና ኢህአዲግ አቋም በተመለከተ አንዳንድ ያልገቡ ነገሮች አሉ። አሰብ የኢትዮጵያ የተፈጥሮ ባህር በር ስለሆነች ለኢትዮጵያ ትገባለች የሚሉ የተባበሩ መንግስታት ማህበር፣ የአሜሪካ፣ የእንግሊዝ፣ የፈረንሳይ፣ የራሺያ፣ የራሷ የቅኝ ገዢ የጣሊያን ዶክመንቶችና በተለያዩ ጽሑፎች ጠቅሻቸዋለሁ የጽሑፍ ማስረጃዎች
ዛሬ በየመዛግብቱ ቤቱ እያሉ ኢህአዲግ በእነዚህ ዶክመንቶች በመንተራስ የአሰብ የባለቤትነት ጥያቄ ለምን ማንሳት እንደማይፈልግ እንቆቅልሽ ሆኖብኛል። ምናልባት እኛ ተራ ኢትዮጵያውያን የማናውቀውና በውስጡ ለኢትዮጵያ የሚጠቅም ነገር ካለ በከንቱ እንዳንባጅ ቢነገረን መልካም ነው። ኢትዮጵያ በጦርነቱ አሸንፋ በአካባቢዋ ባለው የኃይል ሚዛን ስትሰላ የተባ አቅም እንዳላት ለዓለም ሁሉ አስረግጣለች። ሀያላን መንግስታትም ይህ ከፍተኛ ስትራቴጂካል ጥቅም ያላት የነዳጅ መተላለፊያና ከፍተኛ የንግድ መስመር ደህንነትና ዋስትና ልታረጋግጥ የምትችለው ቢያንስ በአፍሪካ ዳርቻ በኩል ባለው ከኤርትራ ይልቅ ኢትዮጵያ መሆኗን አረጋግጠዋል። ይህም ሆኖ ግን ሀያልነታችሁን አሳምናችሁናልና ቀይ ባህር ወይንም አሰብን እንኩ የሚለን የለም። አንዳንዱ ብዙ ሺህ ኪሎ ሜትር አቋርጦ በቤታችን ያለው የአባይን ውሃ የኔ ነው ሲል እኛ የመጀመሪያዎቹ ኢትዮጵያውያን የአፋሮች ሀገር ለአፋሮች ብሎም ለአገራችን ለኢትዮጵያ ይመለስ ብንል ምን ያስነውራል? በጦርነት ማሸነፍ በዲፕሎማሲያዊ ዘርፍ ይሁን በህግ ብዙ መብቶችን ያጎናጽፋል። ለምሳሌ በያዘው መሬት ላይ መርጋት የተወራሪው ደህንነት ወይም ሴኩሪቲ የሚያረጋግጡ የመሬት መንሸራሸር ማድረግ ሌሎችም ከዚህ ጋር ተያይዞ ታዲያ አሁንም ብዙዎቻችን ያልገባን ነገር አለ። በዘለማድ እንደሚነገረውና በህግም ዋጋ ያለው የባለቤትነት ማረጋገጫ 80% ይዞታ መሆኑ ከታወቀ የኢትዮጵያ ጦር ወደ 100 ኪሎ ሜትር ወደ ኤርትራ ዘልቆ የኤርትራን ግዛት መሆኗን ምንም የማያከራክረውን ተሰነይን ሲይዝ ብዙዎቻችን አንጡራ ሀብታችን ነች የምንላትን አሰብን 20 ኪሎ ሜትር ሲቀር ለምን ተዋት? አሁንም ለኢትዮጵያ ጥቅም ነው ከተባለ ዜጎች ብናውቀው መልካም ነበር። ኢትዮጵያን የባህር በር አሳጥቶ ዙሪያዋን በየብስ ማጠር በኢትዮጵያ ላይ ሊደርስ የሚችለው ጉዳት በኔ አቅም ተዘርዝሮ አያልቅም። ኢትዮጵያን ከዚህ ቁልፍ ከሆነው ከቀይ ባህር አካባቢ ለማግለል የተደረጉ እጅግ ብዙ ደባዎች ኢትዮጵያ ከጦርነት አዙሪት እንዳትወጣ ከሆኑት ምክንያቶች አንኳሩ ነው። ኢትዮጵያ ከቀይ ባህር ጨዋታ ከወጣች የምትናገረው የማይደመጥላት የዲፕሎማሲ እንቅስቃሴዋ ሽባ ሆኖ ተሰሚነት የሌላት ሀገር ትሆናለች። ይህ ደግሞ በኢኮኖሚውም በጸጥታውም ሊከተሉ የሚችሉ ከፍተኛ አደጋዎች ሳይጠቀሱ ነው። ክቡር ጠቅላይ ሚኒስትር የአሰብን ወደብ በተመለከተ መንግስቱ የተከተለው አቅጣጫ ኢትዮጵያ በአሰብ ወደብ ለመጠቀም ብቻ የሚያስችላትን መብት ማረጋገጥ ይመስላል። ለዚህ ማንንም አናመሰግንም። ምክንያቱም ኢትዮጵያ በአሰብ በኩል ሸቀጣን ለማስተላለፍ ብትፈልግ ኤርትራ የምታስቀምጣቸውን ቅድመ ሁኔታዎች ክፍያዎችንም እስካጠናቀቀች ድረስ ማንም ሊከለክላት አይችልም። በዛሬ ጊዜ በየብስ የተከበቡ አገሮች አንዳንድ ግዴታዎችን እስካሟሉ ድረስ ማንም የባህር በር ሊዘጋባቸው እንደማይችል ብዙ ዓለም አቀፍ ሕጎች ይደነግጋሉ። በዚህ አይነት የባህሩ በር ቢዘጋ አቅም ካላቸው በጦር ኃይል እንኳን የተዘጋውን የባህር በር አስከፍተው መጠቀም ይችላሉ። ኢትዮጵያውያን ከመነሻው ያለንን ጥያቄ ሸቀጣ የማስተላለፍ መብት ይጠበቅልን ሳይሆን እኛ የምንለው የመጀመሪያዎቹ የኢትዮጵያ ሕዝብ የአፋሮችን መኖሪያ የሆነውን የሉሲ የድንቅነሽ ሀገር አሰብ ይመለስልን ነው። በወደብ የመጠቀሙ መብት ብቻ ከ150 ዓመታት በፊት ለገናናው ንጉሠ ነገሥት ለአፄ ዮሐንስ አራተኛ አጥጋቢ እንዳልነበረ ዛሬ ለኛ ማጥጋቢ አይደለም። ምጽዋ በቱርኮች ወኪሎች በግብጾች እጅ በነበረችበት ጊዜ በእንግሊዞች ማግባባት ኢትዮጵያ በወደቡ በነጻ ትጠቀም ነበር። ኢህአዲግ ደርግን ከመደምሰሱ በተጨማሪ የኢትዮጵያ ወጣቶች ሕይወታቸውን ገብረው ለኤርትራ ነጻነት ከፍተኛ ትግል አካሂደው ኤርትራ ነጻ ወጣለች። የኢትዮጵያ ሕዝብ በሚያውቀው ግን ህወሓት ከኤርትራ ጋር ድንበር ተካሉ የኤርትራ በወርዱ ይህን ያህል ኪሎ ሜትር ነው ቁመቱ ደግሞ ይህን ያህል ነው ያለበት ጊዜ የለም። ምናልባት ህወሓት በትግሉ ዘመን ለሻዕቢያ አሰብ ከኤርትራ ጋር እንድትጠቃለል ያደረገው ስምምነት ሊኖር ይችል ይሆናል ብንል እንኳን ሻዕቢያ በኢትዮጵያ ላይ ብሎም በህወሓት ላይ የጥቃት ጦርነት አግሬሲቭ ዋር ከፍቶ የጦር ወንጀል ፈጽሟል። በሌላው ሀገር ላይ የጥቃት ጦርነት ከፍቶ ወረራ መፈጸም ደግሞ በኑራምበርግ ፍርድ ቤት ውሳኔዎችና እንደ አውሮፓውያኑ አቆጣጠር በ1998 ዓ.ም የዓለም ወንጀል ፍርድ ቤት ለማቋቋም በተፈረመው ስምምነት ትሪቲ መሰረት የጦር ወንጀል መሆኑ በማያዳግም መልኩ ተረጋግጧል። በዚህ ሁኔታ ህወሓት በገባው ውልም ሆነ በሰጠው ቃል የመጽናት ህጋዊም ሆነ ሞራላዊ ግዴታ የለበትም። ስለዚህም ህወሓትም ሆነ ኢህአዲግ እንዲህ አይነት ግዴታዎች ገብተውም ቢሆን እንኳን አንድ የፖለቲካ ድርጅት ቀርቶ የእርሶም መንግስት ሆነ የተወካዮች ምክር ቤት አንዲት ጋት የኢትዮጵያ መሬት ቆርሶ ለማንም የመስጠት መብት እንደሌላቸው እርሶም አይስቱትም።
ግጭቱ ሀብሎ ከተጀመረበት ጊዜ አንስቶ የኤርትራውያን ፍላጎት ድንበር መካለል መሆኑን አልሸሸጉም። ድንበር መካለሉ ለወደፊቱ ግጭት እንደማይነሳ ባያረጋግጥም ግጭት በድጋሚ እንዳይነሳ በእርግጥ ከተፈለገ የድንበር መካለል ፍትሃዊ በሆነ መልኩ መከናወን አለበት። አሰብ በባለቤትነት ወደ ኢትዮጵያ እስካልተካለለ ድረስ ለግጭት ምክንያት የሚሆነው ዋነኛ ጉዳይ የእሳት ረመጥ ሆኖ ተዳፍኖ ይቆያል እንጂ ጠፋ ማለት አይደለም። ክቡር ጠቅላይ ሚኒስትር፣ ድንበር መካለሉ ለኤርትራውያን እንጂ ለኛ ለኢትዮጵያውያን እጅግም አስፈላጊያችን እንዳልሆነ የሚያጡት አይመስለኝም። ለክብርነቱ በትህትና ላሳስብ የምፈልገው ለአብዛኛው ኢትዮጵያዊ የጦርነቱም ሆነ የድርድሩ አልፋና ኦሜጋ ድንበር መካለል አይደለም፣ የኢትዮጵያ የባህር በር ባለቤትነትን ማረጋገጥ እንጂ። የኢትዮጵያ ሕዝብ የባህር በር ባለቤትነት ሉዓላዊነትን ከማስከበሩ አሳንሶ አያየው። እንደ መርሃዊ መንግስቱ የኢትዮጵያን ሉዓላዊነት ማስከበር ካለበት ኃላፊነት የአሰብ የባህር በር ወደ ኢትዮጵያ የማጠቃለል ኃላፊነቱ ትልቁ ነው። ሆኖም ግን መንግስቱ ወይንም ድርጅቱ በአብዛኞቻችን ግምት የኢትዮጵያ መጻኢ ዕድል ወሳኝ የሆነው የባህር በር ባለቤትነት ጥያቄ አምኖበት ሊታገል ካልፈለገ መላጭ ቢያብጥ በምን ይበጣል አይነት ስለሆነ ፍርዱን ለታሪክ ከመተው ሌላ ለአሁኑ ልናደርግ የምንችለው ነገር የለም። ከማክበር ሰላምታ ጋር ያዕቆብ ኃይለ ማርያም